እንዴት ናችሁ? እንኳን ወደ ኪንግደም ቻስ ደግሞ ተመልሳችሁ መጣችሁ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ከዚህ በፊት የዛሬ አመት አካባቢ ጀምሮ የቤተክርስቲያን ታሪክን እያየን ነበር። ከመጀመሪያው ጀምሮ ከቁጥር 1 ጀምሮ እስከ ቁጥር 8 ድረስ ሂደን ከዛ በኋላ በመሃል ሌላ ቪዲዮዎችን ስላስገባሁኝ ሳልጨርስ ነበር ያንን ተከታታይ ቪዲዮ ያቆምኩት። አሁን የመጨረሻውንና 9ኛውንና የመጨረሻውን ክፍል እንነጋገራለን ማለት ነው። መጀመሪያ ላይ ካያችሁ የመጀመሪያው ቤተክርስቲያን ምን ትመስላለች የሚለውን ነገር አይተን የጳውሎስ ጉዞዎች ምንድናቸው የሚለውን በሁለተኛው ቪዲዮ ላይ ከዛ በሶስተኛው ላይ ደግሞ የሐዋርያቱ ከሌሎቹ ሐዋርያት ከጳውሎስ ውጭ ሆኑ ሐዋርያት የት ወንጌልን አሰራጩ እንዴት ስሞቱ የሚለውን ነገር አየን። ቁጥር 4 ላይ ደግሞ የቤተክርስቲያን ችግሮች የመጀመሪያው ሴንቸሪ ፈርስት ሴንቸሪ ቤተክርስቲያን ችግሮች ምን ይመስላሉ የሚለውን ነገር አየን። ከዛ 5 ላይ የቤተክርስቲያን የሐሰት ትምህርቶች ምን ነበሩ በዛ ጊዜ የሚለውን ነገር አየን። 6 ላይ የተለያዩ ጉባኤዎች እነዚህን ችግሮች አለመስማማቶችን በቤተክርስቲያን ውስጥ ሲፈጠሩ ምን ያደርጉ ነበር የሚለውን ጉባኤዎችን የተለያዩ ጉባኤዎችን የኒቂያ ጉባኤ የኤፌሶን ጉባኤ የቆንስጣንጢንያ ጉባኤ እያልን እነዚህን ጉባኤዎች አይተን ነበር ቁጥር 6 ላይ። ቁጥር 7 ላይ ደግሞ የቀደሙ የቤተክርስቲያን አባቶች ማን ናቸው? ዋናዎቹ ማን ናቸው? ብዙ ናቸው፣ ነገር ግን ዋናዎቹ ማን ናቸው? ምን እንደሞ አስተማሩ? ከዛ ደግሞ በምን መንገድ ህይወታቸው አለፈ የሚለውን ነገር እና ለወንጌል ለክርስቶስ ወንጌል የከፈሉትን ዋጋ አይተን ነበረ። ከቁጥር 7 በኋላ ቁጥር 8 ላይ ያቆምንበት ላይ ደግሞ የቤተክርስቲያን የሚቀጥለው ጊዜ ከዚህ ከኤርሊ ቸርች በኋላ የሚቀጥለው የቤተክርስቲያን ታሪክ የመካከለኛው ዘመን የሚባለው ወይም የጨለማ ዘመን የሚባለው ምን ይመስላል የሚለውን ነገር አይተን ነበር ያቆምነው ማለት ነው። ዛሬ ኤኒዌይስ እነዚህን ቪዲዮዎች በተለያዩ ተከታታይ ስላልሆኑ በመሃላቸው ሌላ ቪዲዮዎች ስላስገባሁኝ ተከታታይ እንድታገኟቸው እዚህ ስክሪኑ ላይ አስገባቸዋለሁ ማለት ነው። ዛሬ የመጨረሻውን ክፍል ቁጥር 9ን እናያለን። እሱም ዘመናዊ ቤተክርስቲያን ምን ይመስላል የሚለውን ነው። እንግዲህ ቤተክርስቲያን መልኳን እየቀየረች ምን እየመሰለች ክርስቶስ ወደ አብ ካረገበት ጊዜ ጀምሮ ኮሚሽን ካደረጋቸው እነ ጴጥሮስን እና ሐዋርያቶችን ኮሚሽን ካደረጋቸው ጀምሮ ስለ ቤተክርስቲያን ከዛ በኋላ ምን እየመሰለች እነሱ ካለፉ በኋላ የሚቀጥሉ ሰዎች ምን የሚመስል መልክን ሰጧት የሚለውን ነገር ከዛ በኋላ የተለያዩ ፐርሰኪዩሽን የተለያዩ ችግሮች ገጥመዋት ምን መልክን መሰለች በጨለማው ጊዜ ወይ በመካከለኛው ጊዜ ቤተክርስቲያን ጥሩ መልክ አልነበራት። የተለያዩ ዲኖሚኔሽኖች በካቶሊክ ቤተክርስቲያን፣ በኦርቶዶክስ ቤተክርስቲያን፣ ኢስተርን ዌስተርን እያሉን ክፍሎችን አይተን ጥሩ መልክ ላይ አልነበረችም። ነገር ግን እንደዛም ቢሆን እግዚአብሔር መስራቱን አላቆመም ነበር፣ መንፈስ ቅዱስ መስራቱን አላቆመም ነበር ማለት። ስለዚህ ዛሬ የመጨረሻውን የሞደርን ኤጅ ወይም ደግሞ የዘመናዊ ቤተክርስቲያን ምን ይመስላል የሚለውን ነገር ያም ደግሞ በ17ኛው ሴንቸሪ ጀምሮ ያለው ቤተክርስቲያን ምን ትመስላለች የሚለውን ነገር አብረን እናያለን ማለት ነው። በመካከለኛው ዘመን ወይም ደግሞ በሚዲቫል ኤጅ ወይም ደግሞ ዳርክ ኤጅ የጨለማው ዘመን ከምንለውና አሁን ሞደርን ጊዜ ደግሞ የሞደርን ኤጅ በምንለው መሃል ኤጅ ኦፍ ሪኔሳንስ የሚባል በመሃል ጋፕ አለ። ወደ 3 ዓመት አካባቢ ከ14ኛው እስከ 17ኛው ክፍለ ዘመን መሃል እነዚህን ሁለቱን ብሪጅ የሚያደርግ ያ ጊዜ ነበር ማለት ነው። በዚህ ጊዜ ነው የአርቲስቲክ የፖለቲካል እና የካልቸራል ሪበርዝ እንደገና መወለድ ሆነ ተብሎ የሚነገረው ማለት ነው። በጨለማው ጊዜ ብዙ ነገሮች የጨለሙበት የወደቁበት ጊዜ ነበር። ከዛ በኋላ ግን በዚህ ሪኔሳንስ ጊዜ ነገሮች እንደገና መወለድ ጀመሩ፣ እንደገና አዳዲስ ነገሮች መፈጠር ጀመሩ ማለት ነው። ስለዚህ ቤተክርስቲያን ከዚህ ካልቸር ጋር አዲስ መልክን መያዝ ጀመረች። ስለዚህ በዚህ ሞደርን ኤጅ በ16ኛው በ17ኛው ክፍለ ዘመን ቤተክርስቲያን ሪፎርምድ መሆን ወይም ደግሞ መታደስ ተሐድሶ እንደምንለው አይነት ተጀመረ ማለት ነው። ካስታወሳችሁ ባለፈው ስንነጋገር እዛ ጊዜ የነበረው የሮማን ካቶሊክ ቤተክርስቲያን መጽሐፍ ቅዱሳዊ ከመጽሐፍ ቅዱስ ውጭ የሆኑ ነገሮችን ሲያደርጉ አንዳንድ ሰዎች አንዳንድ ሙቭመንቶች ተነስተው ሳለ ነገር ግን እነሱን ሰዎች ፐርሲኪዩት አድርጓቸው እየገደሏቸው ኤክስኮሙኒኬት እያደረጓቸው ከቤተክርስቲያን ያስወጣቸው የነበረውን በዛ ጊዜ ሊነሳ የፈለገውን ተሐድሶ ለማስቆም ችለው ነበር ማለት ነው። ነገር ግን በዚህ በሞደርን ኤጅ ጊዜ የነበረውን ተሐድሶ ማስቆም ያልቻሉ
የተቀላቀሉበት ጊዜ ነበር። በዚህ ጊዜ የነበረው የመጀመሪያው ተሐድሶ በማርቲን ሉተር የተጀመረው ከ1483 እስከ 1546 የነበረ ነው። እሱ ማርቲን ሉተርን በዛን ጊዜ ሞንክ ነበር፣ መለኩሴ ነበር ማለት ነው። በአውጉስቲኒያን ሞናስትሪ ውስጥ ወይም ደግሞ መነኮሳት በሚኖሩበት እንደ ገዳም አይነት በጾም በጸሎት በተከታታይ በሆነ ራስን በመጉዳት ራስን እግዚአብሔርን በመፈለግ ኃጢአትን በመናዘዝ ረጅም የሆኑ ጾምን እየጸለየ ጸሎትን እየጸለየ ይኖር የነበረ ምን ነበር? ሞንክ ነበር፣ መነኩሴ ነበር ማለት ነው። በዩኒቨርሲቲ ኦፍ ዊተንበርግ ደግሞ ፒኤችዲ በቲዮሎጂ አግኝቶ ነበር። በዛን ጊዜ ነው እንግዲህ እሱ መጽሐፍ ቅዱስን በሚያነበት ጊዜ በተለይ የሮሜ መጽሐፍ ላይ መዳን በጸጋና በእምነት እንደሆነ ባየ ጊዜ ይህ ትምህርት በዛ ጊዜ በካቶሊክ ቸርች ያስተምሩ ከነበረበት የመዳን መንገዶች በጣም የተለየ ስለሆነ ይህንን ነገር በማሰላሰሉ ጥያቄ በሱ ውስጥ ፈጠረበት ማለት ነው። ከሱ በፊት የነበሩ ዋይክሌፍ እና ሃስ ከዚህ በፊት አይተናቸዋል። በእነሱ እንቅስቃሴ በእነሱ ስራዎች ላይ የሚያተኩር ስለነበረ የእነሱ ተጽዕኖ በሱ ላይ አድሮ በዛ ላይ ደግሞ መጽሐፍ ቅዱስን ሲያነብ በዛ ጊዜ ይደረግ የነበረው እንደ ፐርጋቶሪ ደግሞ ፖፑ ነው የሰውን ኃጢአት ሊምር የሚችለው የሚባሉ ተመሳሳይ የሆኑ ትምህርቶችን ክሪቲሳይዝ ማድረግና ጥያቄ መፍጠር ጀመረ ማለት ነው። ኃጢአትን ይቅር የሚለው ጌታ ኢየሱስ ክርስቶስ ብቻ ነው፣ እግዚአብሔር ብቻ ነው እንጂ በዛ ጊዜ የነበረው ፖፑ አይደለም ወይም ቄሶቹ አይደለም። ደግሞ መዳን በእምነትና በጸጋ ነው እንጂ እነሱ እንደሚሉት በተለያዩ የሥራ መንገዶች እንዳልሆነ ያ ስለገባው በኦክቶበር 31 1817 አካባቢ ሉተር ለነዚህ ነገሮች መነጋገር እፈልጋለሁ ብሎ 95 ፖይንቶችን የያዘ ቴሲስ በዛ ጊዜ ለነበረው ቢሾፕ በደብዳቤ መልክ አድርጎ ላከለት ማለት ነው። መላክ ብቻ ሳይሆን ደግሞ እነዚህን ቴሲሶች በወረቀት ላይ አድርጎ በዛ ጊዜ በነበረው ቤተክርስቲያን በር ላይ በሚስማር አድርጎ ሰቀለውና ሁሉም ሰዎች እንዲያነቡት ያንን ነገር አደረገ ማለት ነው። ከዛም ከሁለት ዓመት በኋላ በ1519 ጆን ኤክ ከተባለ የጀርመን ቴዎሎጂያን ጋር እንዲከራከር ተፈቀደለት ማለት ነው። ከዛ በኋላ በተደረገው ክርክር ምንም አይነት ስምምነት ባይኖርም ያ ቤተክርስቲያን ማርቲን ሉተርን አንተ ሄሬቲክ ነህ፣ አንተ የውሸት ትምህርት ነው የምታስተምረው ብለው ከቤተክርስቲያን አስወጡት፣ ከቤተክርስቲያንም አገዱት። ከቤተክርስቲያን ካስወጡት በኋላ የሱ መጽሐፎች ሁሉ እንዲቃጠሉ ታዘዙ ማለት ነው። ነገር ግን ሉተር በጀርመን እና በአውስትራሊያ በጣም ብዙ ደጋፊዎች ነበሩት። ከዛ በኋላ እነዚህ የሉተር ተከታዮች 3 ሶላዎችን ጻፉ ማለት ነው። 3 ብቻዎችን መጽሐፍ ቅዱስ ፋውንዴሽናል የሆኑ ዶክትሪኖች እነዚህ ናቸው ብለው 3 ዋና ነገሮችን የካቶሊክ ቤተክርስቲያን የማያምኑባቸው ነገር ግን እነሱ ከመጽሐፍ ቅዱስ ያገኙትንና ያመኑበትን እነዚህ 3 ሶላዎች እንደ መመሪያ አዘጋጁ ማለት ነው። ከዛ በኋላ ደግሞ የሉትራን ቴዎሎጂያንስ ከዛ በኋላ የመጡ ቴዎሎጂያንስ ደግሞ በእነዚህ 3 ላይ ደግሞ ሌላ 2ን ጨመሩና 5 ሶላዎች ሲስተማቲካሊ አርቲኩሌት ተደርገው የፕሮቴስታንት ሪፎርመርስ ወይም ተሐድሶ ያመጡ ሙቭመንቶች ዋና አስተምሮ ወይም ደግሞ ዋና ዶክትሪን በ20ኛው ሴንቸሪ እነዚህ 5 ሶላዎች እንደ ዋና ነገር ተቆጠሩ ማለት ነው። እነዚህ ሶላዎች ምንድናቸው? የመጀመሪያው ሶሎ ክርስቲኖ ወይም ደግሞ ኦንሊ ባይ ክራይስት ወይም በክርስቶስ ብቻ መዳን በክርስቶስ ብቻ። ሁለተኛው ሶላ ግራሲያ ወይም ደግሞ only by grace በጸጋ ብቻ። ሶስተኛው ሶላ ፋይዲ only by faith በእምነት ብቻ። አራተኛው ሶላ ስክሪፕቹራ በስክሪፕቸር only የእግዚአብሔር ቃል ብቻ። አምስተኛው ነው የመጨረሻው ሶሊ ዲዮ ግሎሪያ glory only to be God ክብር ለእግዚአብሔር ብቻ። ስለዚህ እነዚህ በዛ ጊዜ የነበረዎችን ማመን በዚህ ነው የሚሉትን የካቶሊክ ቤተክርስቲያን አስተምሮ ተቃውመው በክርስቶስ ብቻ ነው በጸጋ ብቻ ነው የእግዚአብሔር ቃል ብቻ ነው አውቶሪቲ ያለው እና ደግሞ ክብር ደግሞ ለእግዚአብሔር ብቻ ነው የሚሉትን እነዚህ ዋና 5 ሶላዎች ይዘው ይህ የፕሮቴስታንት ሪፎርመርስ ይህንን የሪፎርሜሽን ጀመሩ ማለት ነው። ነገር ግን ማርቲን ሉተር ብቻ አልነበረም፣ የሉትራን ሪፎርሜሽን ብቻ አልነበረም በዛ ጊዜ የነበረው ሙቭመንት። ብዙ ሙቭመንቶች የካቶሊክን ቤተክርስቲያን ተቃውሞ በዛ ጊዜ ተነስተው ነበር። ከነሱ ውስጥም ኡልሪክ ዝዊንግ ሙቭመንት እሱ ደግሞ የቁርባንን በተመለከተ የሚደረገውን አስተምሮ ተቃውሞ ሪፎርሜሽን ጀምረው ነበረ።
አናባፕቲስት የሚባሉ ወይም ደግሞ ዳግም አጥማቂያን፣ ጆን ካልቪን ወይም ደግሞ የካልቪኒዝም ሙቭመንት፣ የቸርች ኦፍ ኢንግላንድ ካቶሊክ ቤተክርስቲያን ደግሞ በ1534 ተለያይተው የራሳቸውን ሪፎርሜሽን ጀምረው ነበረ። የተለያዩ ዲፍረንስ ይኖራቸዋል እነዚህ ሙቭመንት፣ ሁሉም አንድ አይነት ናቸው ማለት ቢከብድ፣ ነገር ግን እነዚህ ዋናዎቹ 5 ሶላስ ያልኳቸው ቅድም እነሱ ላይ ይስማሙ ነበር። ነገር ግን ይህ ሲሆን ሳለ የካቶሊክ ቤተክርስቲያን እነዚህ ሪፎርሜሽኖች ማቆም በጣም ሞክረው ነበር። እነዚህ ሪፎርሜሽኖች ከዚህ በፊት እንደገደሏቸው፣ ከዚህ በፊት እንዳሳደዷቸው አሁንም ለመግደልና ለማስታደድ ብዙ ነገሮችን አድርገው ነበር። ከሱ መሃል ጄሱስ የተባሉ ግሩፖችን ያቋቋሙ ወርልድ ዋይድ ይሄንን የነሱን ትምህርት ለማስፋፋት ሰዎችን እየላኩ ሰዎችን ወደ እነሱ ሃይማኖት ኮንቨርት ለማድረግ ይሞክሩ ነበር። ከዛ በኋላ ነገሩ የተባባሰ ሂዶ በ16ኛው ክፍለ ዘመን በካቶሊኮችና በፕሮቴስታንቶች መሃል ጦርነት ተጀመረ። በቃ ጦርነት መገዳደል ጀመሩ ማለት ነው። እንደ ሲቪል ዋር ሪቮልት ያደርጉ ነበር ሪፎርመሮቹ። ከዛ በኋላ እነሱ ዝም በሉ እያሉ እየገደሏቸው፣ ከዛም እነዛም እርስ በርስ እየተገዳደሉ ጦርነት ተጀመረ ማለት። ከዛ በኋላም የተለያዩ የሰላም ስምምነቶች ተደርገው ነበር። ሆኖም ቀረ ግን ከ1618 እስከ 1648 በፕሮቴስታንት እና ደግሞ በካቶሊክ ፕሪንሲሶች መሃል የ30 ዓመት ጦርነት ተደርጎ ነበር። ከ1568 እስከ 1648 ደግሞ በስፔን እና በኔዘርላንድ እንደዚህ ተመሳሳይ ጦርነቶች ለ80 ዓመት ያህል ድረስ ተደርጎ ነበር። እንግዲህ አስቡት ካለመስማማት በዶክትሪን ከመጣላት አልፎ ደግሞ ያንን የሚያክል ረጅም ጊዜ ጦርነቶችን ተደርጎ ነበር። ያን ያህል ነው በጣም ሲሪየስ የነበረውና ያን ያህል ነው በጣም ሲሪየስ የሆነ ልዩነት የነበራቸው። በዛ ጊዜ ነው እንግዲህ ይህ ሁሉ ነገር በኢሮፕ ሲሆን፣ ይህ ጦርነትና ይህ አለመስማማት ሲበዛ ብዙ ኢሮፒያንስ በጦርነቱ ምክንያት በአሜሪካ ውስጥ ሰፈሩ ማለት ነው። በዛ ጊዜ ነው በአሜሪካ የዚህ ኢቫንጀሊካን ወይም ደግሞ ዳግም የመወለድ የቦርን አጌን እምነት ወይም ሙቭመንት የጀመረው። ከዛ ከኢሮፕ ተሰደው መጥተው ወይም ደግሞ ከኢሮፕ ኢሚግሬት አድርገው በአሜሪካ መጥተው ነው ይሄንን ሙቭመንት ደግሞ ይሄንን ዲኖሚኔሽን በብዛት የጀመሩት። ከዛ በኋላ የሪፎርሜሽን ጊዜ 17 እስከ 1648 ከቆየ በኋላ ያ የሪፎርሜሽን ጊዜ እየሞተ ሪዝኒንግ ወይም ደግሞ የማመዛዘን ኤጅ ጀመረ ማለት ነው። መነቃቃትን ወይም ደግሞ የተለያዩ ሪቫይቫሎችን አምጥቶ ነበር። ያው የሃይማኖት ነገር እንደዚህ ጦርነትን ምንን ያመጣ ስለነበር ሰዎች እስኪ ከሃይማኖት ውጪ ዓለም ምን ትመስላለች? ለምን ሁሉ ጊዜ መንፈሳዊ ነገር ላይ ብቻ እናተኩራለን? አይምሮአችን እንጠቀም፣ ማመዛዘናችን እንጠቀም፣ አሳሰባችን እንጠቀም እያሉ ከባቢያቸው ያሉትን ነገሮች ፊገር አውት ለማድረግና ዲስከቨር ለማድረግ ከመንፈሳዊ ነገር ውጪ ወጥተው በአይምሮአቸው መመላለስ ጀመሩ ማለት ነው። ከዚህ በኋላ ነው እንግዲህ የግለኝነት ወይም ደግሞ ኢንዲቪጁዋሊዝም በጣም የተስፋፋው። ስኬፕቲክ መሆን የሆነ እግዚአብሔር አለ ወይ ሃይማኖት እውነት ነው ወይ የሚለውን ነገር በጣም ስኬፕቲሲዝም የበዛው። ደግሞ የስልጣን ላይ ያሉትን ሰዎች ኩዌስችን ማድረግ፣ በቤተክርስቲያን ስልጣን ላይ ያሉትን ሰዎች ኩዌስችን ማድረግ ወይም ደግሞ በፖለቲካል በስቴት ስልጣን ላይ ያሉ ሰዎች ኩዌስችን ማድረግ፣ እነሱ ብቻ የኛ መሪዎች ለምን ይሆናሉ ብሎ እነሱን ኩዌስችን ማድረግ የተጀመረበት የዚህ የሪዝኒንግ ወይም ደግሞ የሪቫይቫል ጊዜ ነበር። ይህ ሆነ ማለት ግን ሙሉ በሙሉ ሰዎች እግዚአብሔርን መፈለግተው ማለት አይደለም። አሁንም የተለያዩ መነቃቃቶች በክርስቲያን ኮሚኒቲ ውስጥ የበለጠ መጽሐፍ ቅዱስን እያነበቡ የተለያዩ ሪቫይቫሎች ተጀምረው ነበር። ከነሱ ስም አንዱ የፒዩሪታንስ፣ የፒየቲስት፣ የሞራቪያንስ የሚባሉ የነሱ ደግሞ ጎላቸው ቤተክርስቲያንን ከካቶሊክ ፕራክቲሶች ማንጻት፣ የካቶሊክ ምንም አይነት ኢንፍሉዌንስ በቤተክርስቲያን ላይ እንዲወጣ እና ንጹህ የሆነች ቤተክርስቲያን በመጽሐፍ ቅዱስ የምትመራ ቤተክርስቲያንን ለመፍጠር የተለያዩ ሙቭመንቶች አድርገው ነበር። የተለያዩ ቤተክርስቲያን ስሞል ባይብል ስተዲዎችን እያደረጉ በስሞል በሆነ ግሩፕ እንደ ካቶሊክ ቸርች በማስ ብቻ ሳይሆን በትናንሽ ግሩፕ መጽሐፍ ቅዱሶችን እያጠኑ ከዛ በኋላ እየበዙ በኢሮፕ፣ በኖርዝ አሜሪካን፣ በአፍሪካ፣ በኤዥያ፣ በሳውዝ አሜሪካ የተለያዩ ሚሽነሪዎችን እየላኩ the purity of the bible ብለው
መጽሐፍ ቅዱስን ቅድስና ያስተምሩና ይሰብኩ ነበር በዛ ጊዜ ከ1720 እስከ 1740 እነዚህ ነገሮች እየተደረጉ ስለነበረ ግሬት የሆኑ አዌክኒንጎች መፈጠር ጀመሩ መነቃቃቶች መፈጠር ጀመሩ ቤተክርስቲያን እንደገና ከወደቀችበት መነሳት አይኗን መክፈት ጀመረች ማለት ነው መንፈስ ቅዱስ በእነሱ ላይ መውረድ ጀመረ ከዛ በኋላ ደግሞ የተለያዩ አዌክኒንጎች የተለያዩ መነቃቃቶች ጀመሩ ማለት ነው ወደ 4 አካባቢ አዌክኒንጎች ወይም ደግሞ መነቃቃቶች በዚህ ጊዜ ነበሩ የመጀመሪያው አዌክኒንግ ኢቫንጀሊካል ፌዝን የወለደበት ሲሆን ሁለተኛው አዌክኒንግ ባፕቲስት ሜቶዲስት ሙቭመንቶችን እና ደግሞ አድቬንቲዝምንም ወደ ፒክቸሩ እንዲገባው በሮችን ከፍቷል ሁሉ ጊዜም አስተውሉ ምንም አይነት አዌክኒንግ ሪቫይቫል ሲመጣ ሁሉ ጊዜ ፖዚቲቭ ነገር ሳይሆን አንዳንድ ጊዜ ኔጌቲቭ ነገርም በር ከፍቶ የሚገባበት ጊዜ ይሆናል በዚህ ጊዜ ለቀቅ ማለት ስለተጀመሩ እንደ ድሮ ካቶሊክ ቤተክርስቲያን ከዚህ ውጪ ማሰብ አትችሉም ከዚህ ሁሉ ውጪ ማድረግ አትችሉም የሚሏቸው ስላልነበረ አሁን ፍሪደም ሁሉ ጊዜ ፖዚቲቭ ነገርና ያንን ተጠቅሞ ደግሞ ሰይጣን ኔጌቲቭ ነገርንም ያመጣል አይደለ ስለዚህ በዚህ በአዌክኒንግ ጊዜ የተፈጠሩ አንዳንድ ሙቭመንቶች ሁሉም ከእግዚአብሔር ናቸው ከመንፈስ ቅዱስ ናቸው ብሎ ለማሰብ ይከብዳል ስለዚህ እንዳልኳችሁ ሁለተኛው ባፕቲስቶችን ሜቶዲስቶችን እና ደግሞ የአድቬንቲስትም ሙቭመንት በዚህ ጊዜ ጀምሮ ነበር ሶስተኛው አዌክኒንግ ወይ መነቃቃት የጀሆቫ ዊትነስን የናዛሪንስ እና ደግሞ የቅድስና እንቅስቃሴ ሆሊነስ ሙቭመንት የሚሉትን ወልዶ ነበር የአራተኛው እንቅስቃሴ ደግሞ ብዙዎቻችን የምናውቀው የአዙዛ ስትሪት አዌክኒንግ በሎስ አንጀለስ ካሊፎርኒያ በዊሊያም ጄ ሴሞር የተባለ ሰው የተጀመረ እንቅስቃሴ ሲሆን ይህ እንቅስቃሴ ደግሞ የፔንቴኮስታል እና የካሪዝማቲክ ሙቭመንቶችን ወልዷል ማለት ነው የመጨረሻው አዌክኒንግ ከ1960 እስከ 1980 የነበረ በዩናይትድ ስቴትስ በአሜሪካ ኮንሰርቫቲቭ የሆኑ የሪሊጂየስ ዲኖሚኔሽኖች እንደ ሳውዘርን ባፕቲስት እና ደግሞ እንደ ሉትራንስ በጣም ያደረጉበት ጊዜ ነበር እንግዲህ በዛ ጊዜ ነው በቢሊ ግራም የወንጌል ስርጭት ምክንያት ሚሊዮኖች ወንጌልን የሰሙት አንዳንድ ጽሑፎች ወደ 215 ሚሊዮን ሰዎች የቢሊ ግራምን ወንጌል ሰምተው ጌታን ተቀብለዋል ተብሎ ይታሰባል በእኛም በአገራችን በኢትዮጵያም በጣም ብዙ የሆኑ ክሩሴዶች ተደርገው ብዙ የሆኑ ሚቲንጎች ተደርገው በዛ በቢሊ ግራም ሙቭመንት ብዙ ሰዎች ወንጌልን እንደሰሙ እኛም በዘመናችን ሰምተን ነበር እንግዲህ ቤተክርስቲያን ይህንን እየመሰለች በሞደርን ጊዜ ወይም እኛ አሁን ባያለንበት ጊዜ በሞደርን ዘመን ቤተክርስቲያን በጣም ብዙ የሆኑ ዲኖሚኔሽኖች አሏት ማለት ነው ያ ጥሩ ነገር ነው ወይስ ጥሩ ነገር አይደለም የሚለውን ፍርዱን ለእናንተ ትቸዋለሁኝ ኢቭን በፕሮቴስታንት እምነት ስር እንኳን ያሉ ራሳቸውን ፕሮቴስታንት የሚሉ ነገር ግን በጣም ብዙ ብራንቻዎች ያደረጉ በጣም ብዙ ዲኖሚኔሽኖች ከመኖራቸው የተነሳ ለመቁጠር እንኳን በጣም የሚከብድበት ጊዜ ነው ያለ እንግዲህ ቤተክርስቲያን ከመጀመሪያው ሴንቸሪ ጀምራ በመካከለኛው ጊዜ ከዛ በኋላ ደግሞ አሁን ባለንበት በሞደርን ጊዜ መልኳ ይሄንን ሊመስል ችሏል ማለት ነው ከአንድ ቤተክርስቲያን ከአንድ ህብረት ተነስቶ ክርስቶስ ኢየሱስ ኮሚሽን ካደረጋቸው ከነዛ ግሩፕ ኦፍ ፒፕል ተነስቶ ከዛ በኋላ ፈርስት ሴንቸሪ ቸርች መከፋፈል ተጀምሮ ከዛ በኋላ የተለያዩ ስኪዝሞች ተፈጥረው የተለያዩ ክፍሎች ተነስተው ጦርነቶች ተነስተው ብዙ ሰዎች ህይወታቸውን አጥተው ብዙ ነገሮች ውስጥ አልፋ ቤተክርስቲያን እንግዲህ አሁን የምናያትን ኢሜጅ ላይ ደርሳለች ማለት ነው አሁን የምናየው ኢሜጅ ጥሩ ነው ወይስ ጥሩ አይደለም የሚለው ነገር በጣም ሰብጀክቲቭ የሆነ ነገር ነው ለምን ከአንዳንድ ቦታ ላይ ስታዩ ጥሩ ያልሆነ ነገር ጠላት እንዳልኳችሁ ሁሉ ጊዜ እግዚአብሔር ሙቭ ሲያደርግ እሱ ካውንተርፊት የእግዚአብሔር ሙቭመንት አስመስሎ የራሱ ሙቭመንት ያነሳሳል በቤተክርስቲያን ውስጥ ቢሆን ማለት ነው እንደዚህ አይነት ካውንተርፊት የሆኑ በጣም ብዙ የውሸት አስተማሪዎች የውሸት ነብዮች የውሸት ሙቭመንቶች ቢኖሩም ነገር ግን ልባችን በዛ መውደቅ እንደሌለበትና እኔ ፐርሰናሊ የማቃቸው በጣም የእውነት የሆኑ ሙቭመንቶች በኢትዮጵያም ቢሆን በዚህ በመኖርበት በአሜሪካም ቢሆን በጣም ትክክለኛ ሙቭመንቶች
የእውነት ጌታ የሚጠቀምባቸው ቤተክርስቲያኖች ሰዎች ደግሞ እግዚአብሔር በዚህ ጊዜ ከቤተክርስቲያን ከአራት ግድግዳ ወጥቶ በተለያዩ ቦታ በሶሻል ሚዲያ በተለያዩ ሙቭመንቶች በተለያዩ በማርኬት ፕሌስ በቢዝነስ ባለበት ቦታዎች በስራ ቦታዎች በመንገድ ላይ በቃ ክርስቶስን ጭራሽ ሊያውቁ አይችሉም በመትሏቸው ሰዎች የተለያየ ሙቭመንቶችን አምጥቶ በዚህ በመጨረሻው ጊዜ መንፈሱን በወንድና በሴት ልጆች ላይ አፍሶ በቃ በጣም በተለየ መንገድ የተለያዩ የክርስቶስ አርሚዎች የክርስቶስ ወታደሮች ወጥተው ወንጌልን እየሰበኩ ያለበት ጊዜ እንደሆነ አትርሱ። በዛው መንገድ ግን ያው ሰይጣን ደግሞ የቤተክርስቲያንን ፊት አመድ ያለበሰበት ቆሻሻ ነገር እያደረገ ደግሞ መልኳንም እያጠፋ ያለበት ጊዜ ነው ማለት ነው። ይህ እንግዲህ እስካሁን ያየነው 9 የቤተክርስቲያን ክፍሎች ኦቨርቪው ነው የሚሰጠን። ቤተክርስቲያን ከላይ ሆነ ስናያት ምን ትመስላለች፣ እንዴት ነው ጉዞዋ፣ በምን መንገድ አለፈች የሚለውን ነገር የሚያሳየን ነው እንጂ ሁሉ ነገር ዲቴይሉን የምናይበት ቪዲዮዎች አይደለም ማለት ነው። ስለዚህ ዲቴይሎቹን ከፈለጋችሁ እናንተ ዲግ አድርጋችሁ ዲፕ የተለያዩ ነገሮችን ማየት ትችላላችሁ። ነገር ግን የስቶሪው ሞራል the moral of the story እግዚአብሔር ዲኖሚኔሽን ውስጥ ሊሚትድ እንዳልሆነ እግዚአብሔር መንፈስ ቅዱስን የሰጠንና መጽሐፍ ቅዱስን የሰጠን ወደ እውነት የሚመራን መንፈስ ቅዱስና መጽሐፍ ቅዱስ ነው እንጂ ዲኖሚኔሽኖች እንዳልሆኑ እግዚአብሔር ዲኖሚኔሽኖችን የተጠቀመ ብዙ ነገር በዘመናት መካከል አድርጓል። ነገር ግን ዲኖሚኔሽኖች ተሳሳቱ ማለት እግዚአብሔር ተሳሳተ ማለት አይደለም። መንፈስ ቅዱስ አይሳሳትም፣ የእግዚአብሔር ቃል አይሳሳትም ማለት ነው። ስለዚህ ማንኛውም ዲኖሚኔሽኖች ማንኛዎቹም እናንተ ያላችሁበት ቤተክርስቲያን ሊሆን ይችላል የምታዩት የምትሰሙት ነገር ከእግዚአብሔር ቃል ጋር ሲጻረር ወይም ሲቃረን ካያችሁ አትፍሩ። ያንን ነገር ትቶ ለመውጣት አትፍሩ። ሰውት እና ማርቲን ሉተር ያን በዛ ጊዜ የነበረውን ትክክል ያልሆነ አስተምሮት ፈርተው እዛው ተቀምጠው ቢሆን ኖሮ እውነተኛው ወንጌል አሁን ያለበት ቦታ አይደርስም ነበር ማለት ነው። ስለዚህ እናንተም ሰውን አትፍሩ። መጽሐፍ ቅዱስ የሰው መፍራት ወጥመድ ነው ይላል አይደል? እግዚአብሔርን ብቻ አፈርታችሁ እግዚአብሔርን አከብራችሁ መንፈስ ቅዱስን አማክራችሁ ትክክል ካልሆነ ቦታ ለመውጣት አትፍሩ። ትክክለኛው ለሆነ ለእግዚአብሔር ወንጌል ለመቆም አትፍሩ። እግዚአብሔር አንድ ልጁን ወደኛ ይላከልና እንዲሞት እና ለኛ ኃጢአት እንዲሞት የላከልን ሃይማኖትን ለመመስረት ሳይሆን ከኛ ጋር ሪሌሽንሺፕን ወይም ደግሞ የግል የሆነ ግንኙነትን ለመመስረት ነው ማለት ነው። አብረን በህብረት ስንመጣ እግዚአብሔር ይከብራል፣ እግዚአብሔር መንፈሱን ያፈሳል በአንድነትና በፍቅር ሲሆን ማለት ነው። ነገር ግን ካለ ቤተክርስቲያን ሰርቫይቭ ማድረግ አልችልም ብላችሁ ትክክለኛ ያልሆነ ቦታ የተቀመጣችሁ ካላችሁ ይህ ለእናንተ ምልክት ይሆናችሁ ማለት ነው። እግዚአብሔርን ጠይቃችሁ መንፈስ ቅዱስን አማክራችሁ ወደ ትክክለኛው ቦታ መሄድ የእግዚአብሔር ፍቃድ ነው። ደሙ የፈሰሰው የጌታ ኢየሱስ ደም የፈሰሰው እናንተን ወደሱ ለማቅረብ ነው እንጂ እናንተን በሃይማኖታዊ ቦታ ለማስቀመጥ አይደለም። ስለዚህ ከነዚህ ቪዲዮዎች ትንሽ ነገር እንደተማራችሁ ተስፋ አደርጋለሁ። እንግዲህ ስለ ቤተክርስቲያን ታሪክ የምንነጋገርበትን ቪዲዮ በዚህ አጠናቅቃለሁ። በሚቀጥለው በተለያየ ቪዲዮ ወደ እናንተ እስክመጣ ድረስ መልካም ጊዜ ይሁንላችሁ። ቻው ቻው።